ውሽማ የሚሆኑ ሰዎች ሚስቶቻቸው ላይ ማድረግ የማይፈልጉትን አንቺ ላይ ለመፈጸም ብቻ ለመጠቀም ብለው ነው ውሽማ የሚይዙት። ሌላ ምንም አይደለም ውዴ። ሚስታቸውን ያከብራሉ። እሷን ማድረግ የማይፈልጉትን ነገር አንቺ ላይ ይለማመዱብሻል ውዴ። ሌላ ምን አለ? ውሽማ ሌላ አያገባሽ። ሚስቱ ላይ ለልጁ እናት ያልሆነ ለሚስቱ ያልሆነ ለአንቺ ሊሆን አይችልም። ለአንቺ ሊሆን አይችልም ውዴ። ሚስቱን ያከብራታል፣ ይወዳታል፣ ይቆጥባል። እቋን ቁጥብ ያደርጋል፣ አይጨርሰውም ውዴ። ያጣጥመዋል፣ ያጣቁጭ ያደርገዋል። አንቺን ግን ያለ የሌለውን ወንጭፍ ነሽ፣ አሞራ ነሽ፣ ንፋስ ነሽ፣ ምን ነሽ በደንብ ባርጎ ያገለግልብሻል። ሌላ ምን አለ? ውሽማ መያዙ እንደው ምናልባት ትንሽ ሀብታም ውሽማ ላይ ከጣለሽ ገንዘቡ ያጽናናሻል ውዴ፣ ገንዘቡ ያጽናናሻል። ሌላ ምን አለ? ገንዘቡ የሆነ ጫማም፣ ልብስም፣ ስልክም፣ ቀሚስም፣ ምንም ፓንትም ምናምንም ቂጥ መሸፈኛ። ወይ ጉድ ወይ ጉድ ወይ ጉድ! ቤታዮ ማለት ነው ለሩታና ለሄርሜላ ያደረገችው ንግግር ቢስሚላ በጣም በቃ ለብዙዎቻችን ለሄርሜላ ብቻ ሳይሆን ማለት ነው ለብዙዎቻችን ምሳሌ ትዳራችን ውስጥ ማን ማስገባት እንዳለብን ማን ማስገባት እንደሌለብን ባሎቻችን እንዴት መጠበቅ እንዳለብን እና ውሽማ ከሆነ ምን አይነት ስሜት እንደሚሰማን በትክክል ተናገረችው እኮ። ወላሂ ነው የምላችሁ። እኔ በጣም የሚገርመኝ አውዙ ቢላ መቼም አያገባሽ ማለቻት እኮ ወላሂ። አሁን ይሄ ትክክል ለአብረሽና ለሄርሜላ ነው የተደረገው ይሄ ንግግር ማለት ነው። ማታ ከሰማችኋት እንዳጋጣሚ እኔ አንዳንድ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የሚዲያው ወሬ ትክክል ሆኖ ሲገኝ ነው እኔ በጣም የገረመኝ ማለት ነው። ትክክል ነው እንዲህ ይሄ ነገር እስከምን ድረስ እና ትክክል ናት። ሀቂቃ ነው የምላችሁ። ያኔ ምንም አይነት ስህተት የለባትም። እዚህ ጋር ቤታዮ ለሄርሜላ በትክክለኛው መንገድ ያስረዳቻት። እንግዲህ ለማንኛውም የእሷን ወሬ መስማት የምትፈልጉ ቲክቶክ ቤታዮ ብላችሁ ቲክቶክ አላት። እሷ ላይቭ ትገባለች፣ ማታ ማታ ጠዋት ትገባለች። እሷን ሄዳችሁ ማዳመጥ ትችላላችሁ። ምርጥ ምርጥ ትምህርቶችን ታስተላልፋለች። ጎበዝ ናት። ነገር ግን ለውሽሚት ውሽማ ለሆኑ ሴቶች ያደረገችው ንግግር ብዙዎቻችን አሀ ብለን እና የሰማናት ሀቂቃ ትክክል ናት። ምንም ስህተት የለባትም። ምንም አይነት ስህተት የለባትም። ሀቂቃ ነው የምላችሁ። ግን ይሄን ነገር ዞሮ ዞሮ ሄርሜላና አብርሽ ይጋባሉ አይጋቡም? ምክንያቱም ምን እንዳለ ታውቃላችሁ? እሷ ለሚስቱና ለልጁ ያልሆነ ለአንቺ አይሆንሽም ብላ ነው ያስተላልፍለት ትችላት። ይሄ ደግሞ ትልቅ እንትን ነው፣ ትልቅ ውርዴት ነው። አንደኛ ትልቅም ደግሞ መልእክትም አለው ለብዙዎቻችን የሚጠቅም ደግሞ ለብዙዎቹ ትዳር የያዙት ማለት ነው ይጠቅማል። ተጠቀሙበት። ለማንኛውም እላቸዋለሁኝ። በጣም ነው የገረመኝ ያስተላለፈችው መልእክት። ለእኛ ቀላል ሆኖ ሊታይ ይችላል። ነገር ግን ትልቅ መልእክትን ያስተላለፈችው እሷ ማለት ነው። በትዳራችሁ ላይ ማን ማስገባት እንዳለባችሁ፣ በትዳራችሁ ላይ ማን ማስገባት እንደሌለባችሁ በትክክል ተናግራለች። ሀቂቃ በጣም ነው ደስ ያለኝ። ቤቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ደረጃ ደርሶ ተወዳችኋለሁ።